ሰላም ሰላም፣ እንዴት ናችሁ? የሰውነት መለኪያችን እየተዛባ ስለሆነ በዛ ነገር አንዳንድ ነገሮች ማለት እፈልጋለሁ። ሰውነት ክቡር ነው። እንግዲህ ከፍጡራን ሁሉ በብልጫ የተፈጠረ ፍጡር ነው። ምንም የእግዚአብሔር ፍጡር ቢሆንም እግዚአብሔር ሰውን ልጅ በብዙ ነገር ከሌሎች ፍጡራን ለየት አድርጎ ነው የፈጠረው። ይሄ የሃይማኖት መጻሕፍቶችም ይናገራሉ፣ ሳይንስም ይናገራል፣ በተጨባጭም የምናየው ነው። ግን ያን ነገራችን፣ ክብራችንን፣ ማንነታችንን፣ የተፈጠርንበትን ዓላማ እየረሳን ስንሄድ ወደ አላስፈላጊ ነገሮች ውስጥ እየገባን እንሄዳለን። በዚህ ዘመን የሆነ ሰው ለብሔሩ ሲሟገት ታያለህ። ለብሔሩ ብቻ የሆነ ሰው ለሃይማኖቱ ብቻ ሲሟገት ታያለህ። ለሃይማኖቱ ብቻ የሆነ ሰው ለራሱና ለቤተሰቡ ብቻ ሲሟገት ታያለህ። ለራሱ ብቻ። እነዚህ ነገሮች ከሰውነት ክብር ዝቅ የሚያደርጉ ናቸው፣ የሚያወርዱ ናቸው። ከተከራከርንና መሟገት ካለብን ለሁሉም ሰው ነው መሟገት ያለብን። ማለት የቆዳ ቀለም ላይሆን ይችላል፣ የሃይማኖት ጉዳይ ላይሆን ይችላል፣ የዘር ጉዳይ ላይሆን ይችላል። ሰውነታችን ሙሉ የሚሆነው እኔ ሙስሊም ስለሆንኩ ስለ ሙስሊም ብቻ ሲከራከር አይደለም፣ ክርስቲያን ስለሆንኩ ስለ ክርስቲያን ሲከራከር ብቻ አይደለም፣ ወይም ደግሞ ስሟገት ብቻ አይደለም፣ ወይም ደግሞ የሆነ ብሔር ከሆንኩኝ የኔ ብሔር ብቻ ሁሉ ነገር ማግኘት አለበት፣ ሌሎች እንደ ሰው አይቆጠሩም የሚል ከሆነ ከሰውነት ተራ እወጣለሁ። ከሰውነት ተራ ከሚያወጡን ነገሮች ሚዛናዊ አስተሳሰባችንን ማጣት ነው። ሁሉም ሃይማኖቶች በዛች ሀገር ህገ መንግስት እኩል ናቸው። 4 አይነት ወይም 5 አይነት ሃይማኖት ቢኖር እንደው የሃይማኖቱን ማህበረሰብ እንዳለ ተከታዩን እንኳን ትተን 5 የተለያዩ ሰዎች ቢቀመጡና 5ቱ የተለያየ ሃይማኖት ቢኖራቸው እነዛ 5ቱ እኩል መብት አላቸው። ስታስብ ያንተን መብት ለመከላከል መሞከር ነው እንጂ ያለብህ የሱን መብት ለመደፍጠጥ መሄድ የለብህም። አይ ይሄ ነገር የኔ መብት ነው፣ ያ ደግሞ ያንተ መብት ነው፣ ያንተ መብት አልነካውም፣ የኔንም አትንካ ነው እንጂ ማለት ያለብህ። አይ እኔ ብቻ ነኝ ባለ መብት ምትል ከሆነ ሰውነት እንትንህ ይዛነፋል። በብሔርም ቢሆን ብሔርን በጅምላ እንተወውና ኢትዮጵያ ውስጥ 80 ምናምን ብሔረሰብ አለ ተባለ። እንግዲህ አንዳንዶቹ በጣም የተለጠጡ ሆኖ ይሆናል። ግን 80 ሰዎችን እዚህ ጋር አቁመን በሀገሪቱ ህግ፣ በሀገሪቱ መብት፣ በሀገሪቱ ባለው ነገር ሁሉ እኩል መሆናቸውን ማመን አለብን። ያን ማመን ካልቻልን ከሰውነት እየወጣን ነው። ይሄ የቁጥር የመብዛት የማነስ ጉዳይ አይደለም። በዛች ሀገር የተወለዱ ሰዎች ሁሉ እኩል ናቸው ማለት በህግ ብቻ አይደለም። በቃ በሞራልም በማንኛውም ነገር በአስተሳሰብም ስናስብ እኩል እንደሆንን ማሰብ አለብን። እኩል እንደሆንን ማሰብ ካልጀመርን ከሰውነት እንወጣለን። ከዛ ልፍ ብለን ደግሞ ፍረጃ ላይ ከሆነ ብሔር የሆነ ሰው አንድ ነገር ሲያደርግ ብሔሩን ሁሉ መፈረጅ ተገቢ አይደለም። ከሆነ ሃይማኖት አንድ ሰው የሆነ ነገር ሲያደርግ ሃይማኖቱን ሙሉ መፈረጅ ተገቢ አይደለም። ምክንያቱም ግለሰቡን እንደ ግለሰብ መተቸት እንችላለን፣ ስሙን ጠርተን በሰራው ጥፋት ልክ መተቸትና ሂስ መስጠት እንችላለን። በተረፈ ግን አንድ ሰው ባደረገው ወይም አንድ የሆነ ጊዜያዊ የፖለቲካ እንትን ያላቸው ሰዎች ባደረጉት ነገር ድፍን ህዝቡን በመደምደም ወደ አንድ መውቀጥ ተገቢ አይደለም። በአንድ ሃይማኖትም ውስጥ ያሉ ሰዎችንም እንደዛ ማየት ተገቢ አይደለም። እኔ የሙስሊሙን ሃይማኖት ካላከበርኩ የኔ ሊከበር አይችልም። የኦርቶዶክሱን ካላከበርኩ የኔ ሊከበር አይችልም። ሌሎችም ደግሞ የኔን ሃይማኖት እንዲያከብሩልኝ እፈልጋለሁ። እኔ ሁል ጊዜ አፌን ምከፍተው ለራሴ ሃይማኖት ብቻ ከሆነ የሚጎለኝ ነገር አለ። ኦኬ፣ ሃይማኖትን በተለያየ መንገድ መስበክ ትችላለህ። ግን ስለ ሃይማኖት ስትናገር ግን የሌሎችንም መብት፣ የሌሎችንም ፈቃድ፣ የሌሎችንም እኩልነት መርሳት የለብህም እና እኔ ብቻ ነኝ ትክክል፣ የኔ ሃይማኖት ብቻ ትክክል ነው፣ የኔ ዘር ብቻ ነው ምርጥ ነው ምትል ከሆነ ከሰውነት ወጣ ብለሃል። ከሰውነት ወደ እያደግክ ሳይሆን እየወረድክ እንደሆነ የሚያሳየው። እኛ ብቻ እንጠቀም ሌሎች ደግሞ ገደል ይግቡ የሚልም ከሆነ ይሄም ከሰውነት መውጣት ነው። መጨረሻ የእነዚህ ነገሮች ድምሮች ምን ያመጣሉ? ሌሎች ሰዎች በዛ ነገር እንዲቆጡና ለዛ የሚሆን እንቅስቃሴ እንዲያደርጉ ያደርጋቸዋል። ተቻችሎ መኖር ነው፣ መቻቻል ነው። ዓለም የሁላችንም ነች፣ ሀገርም የሁላችንም ነች። ስለዚህ በዓለም ላይ እስካለን ድረስ ህግ እስካልጣስን ድረስ በህጉ የተቀመጡ መብቶቻችንን አንዳችን ለሌላችን ማክበር አለብን። ለዚህ ህግ አስከባሪ አያስፈልገውም። ራሳችን በሞራል በአእምሮ በስነ ልቦና የምናከብረው ነገር ነው። እኔ የሆነ ሰው ሃይማኖት አንተ ልክ አይደለም ለማለት እኔ ማን ነኝ?
እኔ የገባኝን ልከተል እችላለሁ፣ እሱ የገባውን ይከተላል እንጂ አንተ ልክ አይደለህም እኔ በምል ብቻ መሄድ አለብህ አይባልም። አንተ ሃይማኖትን አስተምር። ሃይማኖትን ስታስተምር እውነት መሆኑን የተረዱ ሰዎች ሊመጡ ይችላሉ በጊዜ። አንተ ግን የሌሎችን በማንቋሸሽ ያንተን ሃይማኖት ተቀባይነት ለመፍጠር መሞከር ደካማነት ነው። ምንም ማንቋሸሽ አይገባም። እኔ ብዙ ሃይማኖት አስተማሪዎች አይቻለሁ። የሌላ ሃይማኖት ማንሳት አያስፈልግም። አንተ ያንተን የምታስተምርበትን መጽሐፍ እምነቴ ብለህ የተቀበልከውን አስተምር። ስታስተምር ሌሎች ሰዎች ይመጣሉ። የሌላውን ማንቋሸሽ ይሄ ዕውቀት ማነስ ነው። በሌላው ድክመት ላይ አይደለም አንተ ያንተን እምነት ማነጽ ያለብህ። አንተ ትክክለኛ እምነት ነው የምትለውን አስተምር፣ ሌላውም ያስተምር። መራጮ ግን ሌላው ሰው እንጂ የሆነ ያኛውን ሰው በማንቋሸሽ የዛኛውን ችግር በመንገር አይደለም ያንተን እምነት ትልቅነት የምታሳየው ወይም ያንተን ብሔር ትልቅነት የምታሳየው። ምንድነው ታዲያ በእምነቱ ዘርፍ ከሚታዩ ነገሮች ምንድነው? በተቻለ መጠን የሌላውን እምነት ማክበር ጥሩ ነው። ያን ካላከበርክ ያንተ አይከበርልህም። ይሄ ደግሞ በህግ አይደለም፣ በቃ በስነ ልቦና ልንቀበለው የሚገባ ነገር ነው። ማንም እኔ ብቻ ነኝ ትክክል ሊል አይችልም። ለሁሉም እኮ ባለሙያዎች አሉት፣ ለሁሉም እኮ ጠቢባን አሉት አይደል እንዴ? በሁሉም ሃይማኖት የተማሩ ሰዎች አሉ፣ ያን ሃይማኖት የተማሩ ሊያስተምሩ። ስለዚህ የነሱ ፍልስፍና አለ፣ የሃይማኖት ፍልስፍና አለ፣ ያንተ ሃይማኖት ፍልስፍና አለ። ልዩነት አላችሁ፣ ልዩነትን አክብረህ መኖር ነው ያለው። ይሄ መልመድ አለብን። ወደ ሰውነት ልንወጣ የምንችለው ያኔ ነው። የምትተቹ ሰዎች፣ የምትወቅሱ ሰዎች ሃይማኖትን በጅምላ አጨፍጭፉ፣ ግለሰብን አንሱ። ዘርን በጅምላ አጨፍጭፉ፣ ግለሰብን አንሱ። ያን ነገር ያደረገው በተረፈ ማንም ከማንም አይበልጥም፣ ማንም ከማንም አያንስም። ይህ ነው የሰውነት ሚዛን መለኪያው። በችሎታው ሊበልጥ ይችላል፣ በዘሩ ግን አይበልጥም። ሰው ቁጥሩ ብዙ ስለሆነ ቁጥሩ ትንሽ ስለሆነም አይደለም። ሰው ነው፣ ሰው ፍጡር ነው፣ ሁሉም ፍጡር ነው። አንዱ ጋር እውቀት ያለው ሰው አለ፣ አንዱ ጋር እውቀት ላይኖረው ይችላል፣ አንዱ ጋር ደግሞ እውቀት ያለው አለ። ይሄ የተቀላቀለ ነው። አንዱ ጋር የሌለው ሌላው ጋር ስላለ እግዚአብሔር እንደዚህ ተባብረን እንድንኖር ነው የፈጠረን። ስለዚህ ሚዛናዊ ለመሆን ሰው ለመሆን የራስን ነገር ብቻ ይዞ መሮጥ አይደለም። የሌሎችንም ስሜት መጠበቅ፣ የሌሎችንም አስተሳሰብ፣ የሌሎችን ሀዘን መካፈል ተገቢ ይመስለኛል። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።